እንግዲህ ዝም ማለት ከገዳዮች ጎን መቆም። እንዴት ቤተክርስቲያን ታቃጥላላችሁ? እሺ ሰዎች ግደሉ። እንዴት የእምነት ተቋም በየቦታ ይቃጠላል? በምን አክሱም ላይ የሙስሊሞች አማኞችና የሙስሊሞች ተቋም ይቃጠላል። አርሲ ላይ የኦርቶዶክስ አማኝና እስከ መቼ ነው በብሔር እስከ መቼ ነው በእምነት መማራችን ባይዘይ ወደ ኋላ እየመለሰን እየመሰለ ያሳዝናል። አሁን ህፃናትም ሳይቀር ዋጋ እያስከፈላቸው ነው። ጎበዝ ልጅ እንግዲህ ዝም ማለት ከገዳዮች ጎን መቆም። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎች ጨፍጭፈዋል። እንግዲህ ያው የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይብለዋል። ለምን አርሲ ላይ ኦርቶዶክሳውያን እንደሚጨፈጨፉ አርሲ ላይ ለምን እንደሚገደሉ ከዚህ በላይ ገላጭ ቪዲዮ ይኖራል ብዬ በጭራሽ አላ አርሲ ላይ ሲያስጨፈጭፍ እንደነበረ በማስረጃ ጭምር በመረጃ ጭምር ስናጋልጥ ነበር። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደሰማችሁት ነው። ሁሉም ይሆናል ያለውን ሐሳብ ይመለከተኛል ያለውን አወርተዋል። እንደምታውቁት እኛ ሀገር አንድ ነገር ሲፈጠር የጉዳዩን የፖለቲካ ጉዳይ እናደርጋለን። የኦርቶዶክስ ሞት ሁላችንም ይመለከተናል፣ እውነት ነው። የሙስሊም ሞትም ይመለከታል። እነዚህ ሙስሊሞች ከአረብ የመጡ አይደለም፣ ውድ ኢትዮጵያውያን ናቸው። ሰው የፈለገውን እምነት ውስጥ ገብቶ የራሱን እምነት ማመን ይችላል። ሰዎች በእርግጥ ከዚህ ጀርባ ፖለቲካ አለ ወይ? ምንም ጥያቄ የለውም። በደንብ አለ፣ ይኖራል። እኔም ኦርቶዶክስ ነኝ፣ ግን የየትኛውን ወገን ሞት ያሳስበኛል። የሙስሊም ሞትም ያሳስበኛል፣ እነዚህ የኦርቶዶክስ ሞትም ያሳስበኛል። ሁሉም እኩል መጮህ አለብን። ኦሮሚያ ውስጥ ብቻ ለሚፈጠረው ነገር ሁሌ ወተን የምንጮህ ከሆነ የምናጋንን ከሆነ ይህ ነገር አደገኛ ነበር። ይህን ነገር ቆም ብለን ልናስበው ይገባል። ማውገዝ ካለብን ሆ ብለን አንድ ላይ እናውግዞ። እዛም እዚህም ለሚሞተው ወገኖቻችን ነውና እኩል እንጮህላቸው። አንዳንዱ ደግሞ እኚህ ሼክ እኚህ አባት ብፁዕ የምንበለው ለነሱ በቃ ብፁዓቸው ነው፣ አባታቸው ነው ይመስለኛል። ይሄ ቦታ ለመስጊድ እንደተሰጣቸው ለመስጊድ እንድትሰጡን ብሎ የጠየቁት ቦታ ይመስለኛል። ምንድነው ችግሩ? ይሄን ቦታ ቢወስዱ ቢሰጣቸው ምን ያገናኛል ከዚህ ጋር? የሙስሊምን እምነት በትክክል እስከተሰጠው ድረስ ኃላፊነቱን ይጠብቃል። በዚህ ልክ መሆን የለበትም። ወገን ህዝባችሁ ላይ እውነት እንዲህ አይነት ሙሉ መረጃ ዲቴል መረጃው ስለሌለኝ ምንም ነገር መናገር አልችልም። አሁን ላይ እንደዚህ ነው ብዬ እንደዚህ አረጋችሁ ለምን እንደዚህ አረጋችሁ ብዬ መተቸት አልችልም። በተቻለ መጠን በሰላም አንድ ላይ ለመኖር ሞክሩ። በእውነት እስከ መቼ ነው በብሔር የምንጣል? እስከ መቼ ነው በእምነት የምንጣል? መማራችን ባይዘይ ወደኋላ እየመለሰን እየመሰለኝ ነው። መማራችን ማወቃችን ሌሎችን ጠቅሟል። ቴክኖሎጂ ላይ እንዲፈላሰፉ ነው ያደረገን። እኛ ብሔርና እምነት ላይ እንደገና እንድንፈላሰፉ ነው ያደረገን። ትላንትና ለፈጠረ ሁሉ ዛሬ እንደ አዲስ እያመጣ ወንድም እህቶቻችን እርስ በርስ እያሰቀየንበት ያለ ሁኔታ ላይ ነው ያለ። ለመንግስትም ፈተና ነው የሆነው። ባይ ቆም ብለን እናስበው እንጂ ወገን። ሙስሊሞችም አክሱም ላይ እየሞተን ነው፣ እንደዚህ እየሆነን ነው፣ ኢትዮጵያ ውስጥ እንደዚህ እየሆነን ነው ይላል። የአርሲ ኦርቶዶክስ ወገኖቻችን እዛ ያላችሁ ኦርቶዶክሳን ወጣት ልጆችም ቆም ብላችሁ ማሰብ ይጠይቃል። የሆነ ቦታ ውስጥ ቁጭ ብሎ የሌላውን ፖለቲካ ማራመድ ልክ ነው ብዬ ስለማላስብ አንዳንዱ በእምነት ሽፋን አይተናል አይደለ? ቤተክርስቲያን ውስጥ ሳይቀር ወታደር እስከ ማሰልጠን የደረሰ ቤተክርስቲያኗን ነፃ አድርጎት ከፖለቲካ። እኔ ይሄን ነገር አሁን ላይ ማውራት ባልፈልግም ቀይ፣ ቢጫ፣ አረንጓዴ ባንዲራ ቤተክርስቲያን ላይ ቤተክርስቲያን ከላይ እስከታች የሚቀቡት አባቶች የምንበለው ወጣቶች አላቸው። ይሄ ልክ አይደለም።
የአንድ ብሔር እምነት አይደለም ይሄ እምነት። ይሄን ለአባቶቻችንም ያለኝ መልእክት ሌሎቹ ወገኖች ከዚህ ቤተክርስቲያን ወጥቶ ሌላ ውስጥ እንዲገባ የሚያደርጋቸው አንዱ ይሄ ሁላችንም ሄደን የምናለቅስበት የሁላችንም ቤት ነው ብለን እስካሰብነው ድረስ ለምንድን ነው የአንዱን ብሔር ተቋም ለማስመሰል የምንሞክረው? አይ ነው እኔ ስለ ቤተክርስቲያና ለማውራትም የምፈራ ሰው ነኝ። ግን እውነቱ ይሄ ስላልሆነ ደግሞ በዚህ ጉዳይ መናገር ፈልጋለሁ። ገባ? ልክ ስላልሆነ እኔም ኦርቶዶክስ ነኝ፣ ግን ልክ አይደለም። ብዙ ቤተክርስቲያን አዲስ አበባ ሳይቀር ይሄ ቀይ ቢጫ አረንጓዴን ከቤተክርስቲያኑ አወርደዋል። ምንድነው እምነት እስከሆነ ድረስ ይሄ ፍላግ መቼም ይሄን ባንዲራ የት እንዳለ ሁላችንን እናውቃለን። ዛሬ ጫካውላ ሳይቀር ዘቅጦ ገብቶ የሰውን ደም የሚያፈስስ ባንዲራው ነው። ለምንድነው ከቤተክርስቲያናችን ማንሳት ያቀታቸው? ይሄም እኮ ሌላ ወገን እንደሚያም ማወቅ ያስፈልጋል ብዬ ነው። እኛ ውስጣችን እንኳን ልክ ያልሆነ ነገር አለ፣ ልክ ያልሆነ። ለዚህ ነው እየተዋረድንም ያለን። መቼ ነው የእውነት ለእምነታችን የእውነት ነው እየቆመን ያለ ነው? እርስ በርሳችን መግባባት እያቃተን አይደለም? ቤተክርስቲያኗ ወይም ኦርቶዶክስ የተባልነው ሰዎች ውስጣችንን እንፈትሽ፣ መፈተሽ ያስፈልጋል። ባይዘ አሁን ሌላ ነገር መተንተኑን ተው፣ ግን የእውነት አለ ውስጣችን ችግር። የውስጣችንን ችግር እናውቅ። ለእምነታቸው ቀን ሌሊት እንደሚተጉት ሁላ የፖለቲካ ሰዎችን ሀሳብ ተቀብሎ ህዝቡን የሚመርዞ ሞልቷል። የኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ ልክ ዋጋ ማስከፈላችን ምን እንደሆነ አይገባኝ። እውነቱን ለመናገር እንዴት ቤተክርስቲያን ታከፍላላችሁ? እሺ ሰዎች ይግደሉ፣ እንዴት የእምነት ተቋም በየቦታ ይቃጠላል? በምን ምክንያት? እሺ ከሰዎች ጋር ተጋጭታችሁ ነው እንበል፣ ከእምነት ተቋም ጋርም ተጋጭታችሁ ነው። አክሱም ላይ የሙስሊሞች አማኞችና የሙስሊሞች ተቋም ይቀጥላል። አርሲ ላይ የኦርቶዶክስ አማኝና ቤተክርስቲያን ተቋም። ለምን ኦርቶዶክስ ቤተክርስቲያን ምን እንድታረጋችሁ? ለዚህች ሀገር ቀን ሌሊት ለዚህ ህዝብ ብላ ስለምትጸልይ ያሳዝናል። አሁን ህፃናትም ሳይቀር ዋጋ እያስከፈላችሁ ነው። ጎበዝ ልጅና አባት በዚህ ዘመን እሳትና ጭድ የሆነበት ዘመን ላይ ነው። ለምን መሀላችን ሰላም የለም? እግዚአብሔርን እናዘዝናለን፣ ሰዎችን እናዘዝናለን። እላያችን ያምራል፣ ውስጣችን ግን በጣም የቆሸሸ ነው። የተማረን እንመስላለን፣ ውስጣችን ግን አይምሮአችን የተመረዘ። ብንነጋገር መግባባት አንችልም። ለምንድን ነው ታዲያ ተከባብረን ማነው? ሰውየው ተመቸኝ ካለ ለምን ሄዶ በዛፍ አያምንም? በእርግጥ ኢትዮጵያ ውስጥ የተለመደው የአንድ ብሔር የበላይነት የአንድ እምነት የበላይ እንደዚህ ነው የለመደው። ለዚህ ነው ዛሬ ሌሎችን መቀበል አብዴት መሆን የማንፈልግ። የእምነት አባቶችም በዚህ ዘመን ምን አለ ያልተሸወደ? ምን አለ መንገዱን ያለቀቀ? ማን አለ? ሁሉም እኮ መንገዱን ለቆ በእምነት አትምጡብን። እምነት የሁላችን የግላችን ነውና በእምነት አትምጡብን። ፖለቲካ ራሱን የቻለ ነውና እባካችሁ እዚህ ውስጥ አታዝግቡ። የእምነት አባቶችም ከዚህ ውጡ። እግዚአብሔር መስማማትን ያምጣልን፣ በእውነት መረጋጋትን ያምጣልን። ከዚህ የባሰ ምን እንደሚመጣም አላቅምና ከዚህ የባሰ ምንስ ማየት እንፈልጋለን? ኤኒዌይስ እኔ ስለነበረ ጊዜ በጣም አመሰግናለሁ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ለሀገራችን ሰላም ያምጣልን፣ መግባባትን፣ አንድነትን ያምጣልን።